ብሌን እንዴት ነው የምታሳዝኘው? እናትሽ እንደሆነች ውስጥሽ ነገሮች ነው አይደል እንደዚህ የምታለቅሽ? ደግሞ ለማንም ያላዘነው ልቤ ለምን ላንቺ አዘነ? እንደዚህ ያለቀሽ እንኳን በጣም ነው የምታምሪው። በአንቺ ጦስ ነው ለዚህ አይነት ድርጊት ይዳርግሽ። ምን ለመሆን እየሞከርክ ነው? ለአንዲት ተራ ገረዳ አሻንጉሊት ስትል ህይወትን አደጋ ውስጥ ይከተትክ ነው? እኔ ለሷ ብዬ ሳይሆን ለአንተ ብዬ ነው። ማለት አለቃ ስሜታዊ አትሆን፣ የባሰ ችግር ውስጥ ነው የምንገባው። ኧረ ለእኔ አስበህ ነው? ትሰማለህ? ከጎዳና ከቆሻሻ ላይ እኮ ነው ያነሳው። ማንም የሌለ ተራ ነበርክ። እንደ ቤተሰብ ተቀብዬ አሳደግኩ፣ ደግሞም ለዚህ አበቃው። ወላጆቼን በአንተ ምክንያት እንዳጣሁት ነግረኝ። እትዬ በጣም መልካም ሰው ነበርሽ። ሳታውቂኝ አመንሽኝ፣ የ2 ወር ደሞዝ ሰጠሽኝ። እሱ ሳያንስ የቃልና የባህሉን ተንኮል ሳትሰሚ ከጎን ይሆንሽ። አሁን ደግሞ እኔን አድናለሁ ብለሽ ለራስ ሳትሳሺ ለእኔ ስትል አደጋ ላይ ወደቅሽ። እትዬ በጣም ወድሻለሁ። እንዳለቃ ሳይሆን እንደ እናቴ ነበር የማይሽ። ምን መሰለሽ ብሌን፣ ቆይ እንዲህ በር ከፍቼ ልምጣሽ። ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ እንግዲህ በባለፈው ክፍል እንዳያችሁት የሰላም ወንድም ብሌንን ለመግደል ወደ ክላሷ ገብቶ ነበረ። አቶ በኃይሉ ብሌንን ከእንቅልፏ ቀስቅሶ እንግዲህ አንቋት ሊገላት አፍኗት ሁላችንም እያየን ነበር። እናም አብሮት ታሬ ነበረ። እናም እንግዲህ በሩን የከፈተችላቸው ደግሞ ቃል ናት። ከእንቅልፏ ተነስታ ሰላም ከተኛች በኋላ በሩን በመክፈት እንዲገቡ ተተባበራቸውና መብራቱን በማጥፋት ግቢውን ጨለማ አድርጋ እነሱ ወደ ብሌን ክላስ ሄደው እንግዲህ አፍኖ ይዟት ነበረ። እገልሻለሁ በህቴ ፊት ሌባ አስባልሽኛው ራሱ ነው እንግዲህ ጌጡን የሰጣት። እሷን ሌባ ለማስባል ሲል እንግዲህ ብሌን ነቄ ሆና ቀድመው ነው እንጂ እሱ ራሱ እሷን ለማጥመር ነበረ፣ ከሰላም ጋር ለማጣላት ነበረ። እሱ ምንም እሱ ቅቤ የቀባት አይደለም። ግን ልክ እሷ የደረሰችበት እስኪመስል ድረስ በዛ ላይ ደግሞ ስላስፈራራችውና ለሰላም የምትነግረው ነገር እንዳለ ስላወቀ ሚስጥሩ እንዲደበቅለት ፈልጎ ነበር አቶ በኃይሉ እንግዲህ ያፈ እንደዛ ሊገላት የነበረው። ነገሩ ግን ተገላቢጦሽ ሆኗል። እንግዲህ ብሌንን ታሬስ አፍቅሯታል። ታሬ ማለት የበኃይሉ ቀኝ እጅ የምታዩት ማለት ነው። ወይም ደግሞ ሀረግ ድራማ የያፌት ቀኝ እጁ ነው የሚሰራው፣ ጋርዱ ነው የሚሰራው ልጅ። ያው ብዙዎቻችሁ እንደው አንተ ልጅ መቼ ነው አፍቅረህ የምትሰራው ሁሌ ሰው መግደል እያላችሁ ነውና እንግዲህ ቁመቱ ምኑ ፊዚካሉ ለወንጀል ይመቻል መሰለኝ ለጋርድነትና እንግዲህ ጋርድ ሆኖ ነው ብዙ ጊዜ የምናውቀው። ማለት ይሄ 3ኛ ቦታ ላይ ያየሁት እኔ ጋርድ ሆኖ ነው የሚያገለግለው። ምን አለ ብታፈቅር ልብ የለህም? በእርግጥ አሁን እያፈቀረ ነው። በነገራችን ላይ ብሌንን አፍቅሯታል። ብሌንን የወደዳት መቼ መሰላችሁ? በፊት ብዙ አያውቃትም መሰለኝ። አቶ በኃይሉን ለማስፈራራት ቢሮ ሄዳ ነበርና እንግዲህ አቶ በኃይሉን ቁጭ ብድግ ነው ያስደረገችው። አንተ ማን ስለሆንክ ነው እናቴ የምታግታት ማነህ ብላ እንግዲህ በዛ ላይ ደግሞ ሚስጥሩን እንደምትናገርም ዝታበት ስትሄድ ረስቶት ማለት ነው ከአቶ በኃይሉ ጋር መሆኑን ረስቶት፣ ወይኔ እቺ ልጅ እንደ ጀግና ናት እንዴ! የምር በቃ ወደድኳት አለና ፍቅር አንዳንዴ በቀን እንትን ይላል ራስን ያስታልና ካለቃው አጠገቡ ነው የሚናገረው አላወቀም ነበርና አቶ በኃይሉ የዛን ጊዜ ጠርጥሮታል። ይሄን ሰውዬ እንዴት ነው አንተ እኔ እንደዚህ አዋርዳኝ አንተ እንደዚህ የምትለው ስለሷ የምታሞጋግሳት ብሎ ነበርና ግን አሁንም ደገመው። እንግዲህ አቶ በኃይሉ ብሌንን አፍኗት እያለ ጮኻ ነበረ። ሰላም ከእንቅልፏ ነቅታ ግቢ ማለት ቤቱን ስታይ ቃል ገብታ ነበር ወደ ውስጥ አይደለ? ልክ ሰላም እንደተነሳች ስታውቅ ወታ እኔ ነኝ የጮፍኩት እያለች ለእናቷ ስትነግራት አይተናል። እና ሰላም ደግሞ ነገሩን ስላላመነች አይ ብሌንን ማየት አለብኝ ብላ ወደ ብሌን ስትሄድ የብሌን በር ተቆልፎ ነበረ። ብታንኳኳ የሚከፍትላት የለም፣ ብትጮህ የሚከፍትላት የለም። እናም በመጨረሻ ግን እንግዲህ ቃል ከኋላ በሆነ በፍልጥ ነገር ትመታታለች።
በጣም ደፋር ናት። ሰላምዬ ማን እንደመታት በደንብ ታውቃለች። ማለት ነገሮችን አረሳችም፣ ነቅታለች እኮ ስትነቃ ምንም ነገር አረሳችም። ያ ማለት አብራት የነበረችው ቃል ብቻ ናት። ማንም ሰው ከኋላ ሊመታት እንደማይችል ታውቃለች። ሆን ብላ እያስመሰለች ነው። እኔ አሁን እንደውም ሰላምን እየተጠራጠርኳት ነው። ነገሮችን በደንብ እየገቧት ነው። ማለት ድራማ ህይወቷ ላይ እየተካሄደ እንደሆነ፣ ወንድሟ በሷ ላይ ድራማ እየሰራባት እንደሆነ በደንብ ያወቀች ነው የሚመስለኝ። ከምታደርጋቸው ነገሮች አንግል ነው እንደዛ ያልኩትና እንግዲህ ሰላምን ከኋላ በሆነ በፍልጥ ነገር ትመታታለች። ሰላም ራሷን ስታ ትወድቃለች። በሩ ሲከፈት ብሌንም አይታለች ሰላምን ማን እንደዛ እንዳደረጋት። ቃል ገደልኳት ሰላምን እያለች ስትጮህ ሰምታታለች። እንግዲህ በመጨረሻም ሰላም በመከራ ትነቃለች ማለት ነው። ከነቃች በኋላ ብሌንን ጥያቄ ጠይቃት ነበር። ለምን እንደ ጮሆች ስትጮህ እንደሰማቻት ብትጠይቃትም አቶ ባይሉ አስፈራርቷት ነበረ። እንደውም ብሌን ለአቶ ባይሉ እኔ እናቴ እንዳትነካት ላስፈራራህ እንጂ የምር ቃል ልጅሽ አይደለችም ብዬ ለሰላም ልነግራት አይደለም፣ እንደዛ አላደርግም ብትለውም ስለዚህ እኔም ደግሞ አንቺን ላስፈራራሽ አንድ ነገር ትንፍሽ ብትይ እዚህ እንደዚህ እንዳገትኩሽ እንደዚህ እንዳፈንኩሽ እያስፈራራሁሽ እንደሆነ ለሰላም ብትነግሪያት እናትሽን እገላታለሁ፣ በድጋሚ እናትሽን እገላታለሁ እያለ እያስፈራራት ይገኛል። ብሌን ግን ቆፍጠን ማለት አለብሽ። በእርግጥ ችግሮች ተደራርበውባታል። በውጭ አቶ ባይሉ አለ፣ ቤት ውስጥ ደግሞ ሚስጥሯን የምትሰማው ቃል አለች እና ነገሮች ሁሉ እሷ ላይ በእሷ መፍረድ አይቻልም። በጣም ነቄ ናት፣ በጣም ጎበዝ ናት በነገራችን ላይ እና እንግዲህ ይሄ ነገር በዚህ እያለ ለዚህ ሁሉ ምክንያት አንቺ ነሽ ብሎ አቶ ባይሉ ወደ ብሌን ይጠቁማል ማለት ነው፣ ሰላም ከነቃች በኋላ። እናም ታሬ እንግዲህ ሲከላከልላት አይተናል። እንድትነካትም አልፈልግም ብሎ እንግዲህ መንገዱን ያዘበት ሊመታት ነገር ሲል ማለት ነው፣ መንገዱን ዘጋበት። እናም እች ልጅ ግን እንደዚህ እያለቀሰችም ታምራለች እያለ እንግዲህ በጣም ሲመኛት ነበረ። በዛ ላይ ታሬ አቶ ባይሉ መጣል ይፈልጋል። ምክንያቱም ደግሞ አቶ ባይሉ የቤተሰቦቹ ገዳይ ነው። ወይ ጉድ እኮ ነው ሰውዬው እኮ በጣም ደፋር ነው። በነገራችን ላይ እንግዲህ የስንት ሰው ህይወት እንዳበላሸ ለገንዘብ ብሎ ተመልከቱ። የጋርድ ያደረገውን ልጅ ማለት ነው ይሄ ታሬ፣ ይሄ ራሱ ልጁ እሱን ያሳደገው ግን ቤተሰቦቹን ገሎበታል። እና እሱ ዛሬ ላይ እሱን በቁሙ ማቃጠል ይፈልጋል። ለዛ ነው አሁን ላይ ከብሌን ጎን መሆን ይፈልጋል። ከእሱ ጋር እያስመሰለ ግን ከብሌን ጋር ሆኖ እሱን እስከ መጨረሻው ማስወገድ ይፈልጋል። ያለውን ነገር ሁሉ ሊነጥቀው ይፈልጋል፣ አለኝ የሚለውን ነገር ሁላና እንግዲህ እነዚህ ነገሮች እንደዚህ ባሉ ነበረ እሱ ብሌንን ሳይወዳት አይቀርም። ወዷታል። ጉድ እኮ ነው። እሱም ወዷታል፣ እንግዲህ ዳግምም ወዷታል። ልጆቹ እንዳይደባደቡባት ደግሞ ሌላ ቦታ ላይ 3 ወንድ ሲደባደብባት እያየን ነበር። እዚህም ሌላ ታሪክ እንዳይፈጠር፣ ምክንያቱም ዳግም ብዙ አቅም የለውም። ያኛው ትንሽ ኃይለኛም ጭምር ነው። በዛ ላይ በቀለኛ ነው። ብሌንን ከፈለጋት ለራሱ ማድረግ አያቅተውም በጉልበቱ ማለት ነው። እና እንግዲህ በብሌን ፍቅር ስለተያዘ ብሌን ላይ ምንም አይነት መጥፎ ነገርን እያደረገ አይደለም። አሁን ላይ ጭራሽ እሷን ከአቶ ባይሉ ሊጠብቃት ይፈልጋል። ምክንያቱም አቶ ባይሉ እሰራልሃለሁ፣ ቤተሰቦችን ምንድን ያሳጣኝ አንተ ክፉ ሰውነ እያለ አቶ ባይሉን በበቀል አይነት ሲያዩ አይተናል። ያ ማለት እንግዲህ ብሌንን አይጎዳትም ከዚህ በኋላ ብዬ አስባለሁ። እንግዲህ ሰላም ከነቃሽ በኋላ ብሌንን ትላንትና ነግርሻለሁ ያልሽውን ነገር ንገሪኝ፣ በእናትሽ ቃል ግቢልኝ አንድ ነገር ሳታስቀሪ ስትላት ብሌን ቃል ገብታ ነበረ። ነገር ግን ነገሩ ልትናገር ስትል ነገሩ ከባድ ነው። ምክንያቱም ትላንት ጠርታትና ልትነግራት የነበረው ነገር ቃል ልጅሽ አይደለችም፣ ወንድምሽ እና እሷ ተባብረው ልጅሽ ያልሆነች ልጅ ልጅሽ ናት ብለው አምተው ነው እንጂ ልጅሽ አይደለችም። በተደጋጋሚ ሁለቱም ሊገሉሽ ነበር መርዘው ብላ መናገር ነበረ ሀሳቧ ማለት ነውና እንግዲህ ለማስፈራራት ፈልጋ ይሆን አላውቅም። እሱ ነበር እናገራለሁ ብላ የነበረው። ሰላምዬ በእናቷ ስምላ ነገሩ እንድትነግራት ብጠይቃትም ብሌን ግን ይህን ብትነግሪያት እናትሽን አታገኛትም ስላሏት ያው በእናቷ በምትወዳት ነው እንግዲህ የሚያስፈራሯት። እና እንግዲህ ይሄ ነገር በዚህ እያለ ብር እንደፈለገች እናቷ በጣም ቸግሯት ከደሞዟ በፊት ብር እንደፈለገች ስትናገር እና እያየን ነበረ። ብሌን በጣም ነው የተጸጸተችው። ምክንያቱም በውሸት ልትነግራት የነበረው ሌላ ነገር ነው፣ ግን በእናቷ ምላ
በውሸት 2000 ብር ሰላምን ተቀብላት ነበረ። ብሩን ስትወረውረውና ይሄ የሐሰት ገንዘብ ነው በሐሰት ምዬ በእናቴ ምዬ የወሰድኩት ቆሻሻ ገንዘብ ነው ብላ ስትጥለው እንግዲህ ቃል ለቃቅማ ወስዶ እያየን ነበረ። ቃል እንግዲህ ለመጀመሪያ ጊዜ እንደ ስትዋሽ በቃ እያለች እንደውም ልታጽናናት እየሞከረች ነበረ። እና እንግዲህ እነዚህ ነገሮች እንዳሉ ሆነው ሌላ ችግር ተፈጥሯል። እንግዲህ እንደምናስታውሰው የብሌንን እናት አግቷት የነበረው ዳግም ነው። ዳግም የብሌን እናት እንዲያግታት ሲያስፈራሩት እንግዲህ ዳግም የብሌን እናትን እንዲያግታት ሲያስፈራሩት አሁንም በእናቱ ነው የሚያስፈራሩት። በነገራችን ላይ ዳግም በጣም የሆነ ምንድነው ከብሌን የተሻለ ነገር የለውም። በቃ ብሌን ብቻዋን ሆና በዚህም በዛም እያጣደፏት የምትታገለው ትግል አለ። እሱ ግን እናቱን ላሳጣው ሰውዬ ድጋሜ ሌላ ጥፋት ሲያጠፋለት ሲታዘዘው እያየ ነው ማለት። እጁ ላይ ያለው መረጃ እኮ ያኛውን እናቱን ለመግደል ታሬ የሚባለውን ማለት ነው የአቶ ባይሉ ቀኝ እጅን እሱንም ማስፈራሪያ አቶ ባይሉንም ማስፈራሪያ የወንጀላቸውን ማስፈራሪያ ዘብጥያ የሚያወርዳቸው መረጃ እጁ ላይ አለ። እሺ ከዚህ በላይ ምን ፈልጎ ነው? በዚህ አስፈራርቶ እናቱን ማግኘት ሲገባው ጭራሽ ሌላ ወንጀል ሰራ ማለት። እሱ ወንጀል ላይ መስለው ይችላል። ምናልባት ብሌንን ለመጠበቅ ብዬ ነው ምናምን ሊል ይችላል። ግን የሰራው ስራ አሁን ላይ ከብሌን ጋራ እስከ መጨረሻው ሊያለያየው ይችላል ብዬ አስባለሁ። ታሬ እንግዲህ ዳግም ብሌን እንደወደዳት ስላወቀ ቀረቤታም እንዳላቸው ስላወቀ እሱ ከብሌን እንዲርቅለት ይፈልጋል። ምክንያቱም ታሬም ደግሞ ብሌንን አፍቅሯታል። ስለዚህ ያደረገው ነገር ምንድን ነው? አቶ ባይሉና ታሬ ዳግም የብሌን እናት እንዲያግት ካደረጉ በኋላ እያንዳንዱ እርምጃው ሲያግታት ይዟት ሲያስራት እያንዳንዱ ቦታ ላይ ማለት ነው ፎቶ አንስተውታን አብሮ ከሴትዋ ጋር ማለት ነው ከወይዘሮ ገነት ጋር ከብሌን አሳዳጊ ጋር ማለት ነውና ፎቶ ካነሱት በኋላ አሁን ላይ ሁለቱ በጣም እየተቀራረቡ እንዳለ ስላወቁ ያንን ፎቶ እንግዲህ በፖስታ ቤት አሽገው ለብሌን ልከው በፖስታ አሽገው ይቅርታ በር ላይ ያስቀምጠው ሂደዋል ማለት ነው። ለብሌን የተላከላት እና እንግዲህ በዚህ መሀል ደግሞ ዳግም ለብሌን እናቷን እሱ እንዳገታት አግቷት እንደነበረ በአቶ በኃይሉ ትዕዛዝ ማለት ነው ለብሌን ሊነግራት ቁጭ ብለው እያወሩ የሆነ የምነግርሽ ነገር አለ እያላት እሷም እያዳመጠችው እያለ ግን ቀድሞ በር ይንኳኳና ብሌን በሩን ስትከፍተው ፖስታ የታሸገ ወረቀት እንግዲህ ታገኛለች። ያን ነገር ስትከፍተው ግን ውስጡ ያገኘችው ዳግም እናቷን ሲያግት የሚያሳይ ነበረ። በጣም ነው የሚያሳዝነው። አሁን ላይ ታሬ እንግዲህ ወደ ዳግምም ዙሯል ማለት ነው። ሁለቱን ለማለያየት ስለፈለገ ነው። ሌላ ነገር እንዲጣሉ ይፈልጋል። እሷ ደግሞ አባቷን እንግዲህ ማን እንዳገተው አሁን ላይ አውቃለች። ማን ነው እናቷን ማን እንዳገተ ብሌን አውቃለች። የዚህ ነገር ሁሉ እጁ የዳግም እጅ እንዳለበት ስላወቀች እንግዲህ አይንህን ላፈር ማለቷ የማይቀር ነው። ቀጣይ ወይ ቀድሞ ፈጠን ብሎ ነግሯት ቢሆን ወይም ደግሞ ለምን እንዳገታት እንኳን ቢያስረዳት። በእርግጥ የብሌን አሳዳጊ ዳግም ለምን እንዳገታት ስላስረዳት ይቅርታም ስለጠየቃት ነገሩ ተፈቷል። ግን ብሌን አታውቅም። ስለዚህ ብሌን ቀጣይ ዳግምን እንግዲህ አይንህን ላፈር ማለቱ አይቀርም። ያ ሲሆን ደግሞ እንግዲህ ታሬ ወደ ህይወቷ አይመጣም ብዬ አስባለሁ። ቢያንስ ከአቶ በኃይሉ ይጠብቃታል ታሬ። ይሄኛው ምንም ማድረግ አይችልም። ምንም በቃ ከማለቃቀስ ውጭ ሌላ የያዘውን መረጃ እንኳን ሲጠቀምበት አላየንም። ታሬ ግን የአቶ በኃይሉን እያንዳንዱ እርምጃውን ስለሚያውቅ ምን እያደረገ እንደው ስለሚያውቅ እሱን ሳያዝም ምንም ነገር እንዲያደርግ ስለማይነግረው ብሌንን ከአቶ በኃይሉ ይጠብቃታል ብዬ አስባለሁ። እንግዲህ ዳግም እና ብሌን አብረው ቁጭ ብለው ነበር ፖስታውን የከፈተችው። ሲከፈት ግን ውስጡ ላይ የእሱና የእናቷ ፎቶ እናቷን ሲያግት የሚያሳይ ፎቶ ነበር የደረሳት። እንግዲህ በቀጣይ ክፍል ብሌን ዳግምን ላይ ምን እርምጃ ልትወስድበት ትችላለች? ምናልባት እናቷ ጋር ሄዳ ነገሩን ካጣራች በእርግጥ በይቅርታ የሚያልፍ ነገር ይመስለኛል። ለጊዜው ግን ሁለቱ እንግዲህ እሳትና ጭድ መሆናቸው የማይቀር ነው። ነገር ግን ነገሩን ለሰላም ከተናገረች ወደ አቶ በኃይሉ መዞሩ አይቀርም። ምክንያቱም ነገሩን ለሰላም ከተናገረች ዳግም እናቴን አገታት ብላ ካለች ሰላም ደግሞ ለምን እንዳገተ ስትጠይቀው አቶ በኃይሉ እንዳዘዘው ከተናገረ ነገሩ አቶ በኃይሉ ላይ ይከራን ብዬ አስባለሁ። ምናልባትም ሰላም
አቶ ባይሉን መጠራጠር ትጀምራለች ብዬ አስባለሁ። የኔ ውድ ቤተሰቦች እንግዲህ ብሌን ክፍል 14 ከሞላ ጎደል ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሌላ በአዲስ ፕሮግራም እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ይህን ቪዲዮ ስትጀምሩ ላይክ ሼርም አድርጉ። ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ብሌን ክፍል 15 ላይ በክፍል 15 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።